ሰላም ውድ የፈታ ዴሊ ተከታታዮቻችን፣ ዕለተ አርብ ረፋድ ጥንቅራችን ላይ ነን። በዕለቱ በሀገር ውስጥም ከሀገር ውጭም ካሉት መረጃዎች ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። መረጃዎቻችንን ላይክ እና ሼር በማድረግ እንድትከታተሉ እየጠየቅን ወደ ዝርዝሮቹ ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የህወሓት ጀነራሎች ጦራቸውን ወደ ኤርትራ የጦር ጽሕፈት ቤታቸውን ደግሞ ወደ አክሱም ከተማ ማዘዋወራቸውን የሚገልጽ አነጋጋሪ መረጃ ይፋ ሆኗል። ይህንን መረጃ ይፋ ያደረጉት አምባሳደሩ የኤርትራ የጦር ልዑክ የኢትዮጵያን ድንበር ጥሶ መግባቱን በመግለጽ አስመራ ራሷን ለቀጥተኛ ወታደራዊ ጥቃት ግልጽ ኢላማ ማድረጓን አስታውቀዋል። መረጃውን ይዘነዋል። በቅርቡ መጠነ ሰፊ ጦርነት ለማካሄድ እየተደረገ ባለው ዝግጅት ኢሳያስ ጦር ልከዋል። በኳታርና ሳውዲ አረቢያ የተገዛው ጦር መሳሪያም ተጭኖ ቦታው ደርሷል። ጀነራሉ ዘንድሮ ቁርጥ ነው፣ የፈረንጆቹ 2026 እንዲሁ አያልፍም እያሉም ነው። በጥንቅራችን ከተካተቱት ዕለታዊ መረጃዎች መካከል ነው። የአሜሪካ የውጭ ጉዳይ ፖሊሲ ለአፍሪካ ቀንድ የደህንነት ቀውስ የነበረውን የተዛባ እይታ በመለወጥ ኢትዮጵያን የስትራቴጂው ማዕከል እንዲያደርግ አዲስ ዓለም አቀፍ ጥናት አሳሰበ። ዋሽንግተን ጉዳዮችን በግብፅ መነጽር ብቻ መመልከቷ በህዳሴው ግድብና በቀይ ባህር ደህንነት ላይ ያላትን ሚና ማዛባቱ ተገልጾ አዲሱን ጂኦፖለቲካዊ እውነታ ያማከለ ተግባራዊ ስትራቴጂ በአስቸኳይ እንድትቀርጽ ተመክሯል። ዝርዝሩን ይሰሙታል። እነዚህንና ሌሎች መረጃዎችን አካተናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73 እስከ 98 ሺህ ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ኢሳያስ ቀድሞ ጦር ላኩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስራ በዝቶባቸዋል። የአፍሪካው ቀንድ ውጥረትና የኃይል አስተላለፎች መስፋት የፕሬዝዳንት ኢሳያስን ስራ አብዝቶታል። ከዚሁ ጋር በተያያዘም ከሰሞኑ ከፍተኛ ቁጥር ያለው ጦርን የላኩ መሆኑ ታውቋል። ጦሩ የተላከው ለከባድ ፍልሚያ መጠነ ሰፊ ዝግጅት እየተደረገ ባለበት ነው። ሳባ ወታደራዊ ማሰልጠኛም ስራ በዝቶበታል። በተዋጊ ኃይል ስልጠናው በኩል ኢሳያስ ከስር እያቀረቡ ነው። ሳውዲ አረቢያና ኳታር ረብጣ ዶላርን መድበው እጅግ የዘመኑ በርካታ ጦር መሳሪያዎች ከፓኪስታን እንዲገባ አድርገዋል። ከባድ የጦር ዝግጅት እየተደረገ መሆኑም እየተነገረ ነው። ዘንድሮ ቁርጥ ነው። አዲስ መጠነ ሰፊ ማጥቃት ልንጀምር ነው እየተባለም ነው። ይህም በመሆኑ በተለይ በወታደራዊ የሰው ኃይል ስልጠናው በኩል ኢሳያስ በብዙ አቅጣጫ ስራ የበዛባቸው መሆኑም እየተነገረ ነው። ጦር የተላከው ወደ ሱዳን ሲሆን በሳዋ ወታደራዊ ማሰልጠኛ ተቋም ውስጥ ሲሰለጥኑ የቆዩ የጀነራል አብዱልፈታህ አልቡርሃን ጦር መሆናቸውን በኤርትራ ዙሪያ መረጃዎችን የሚያሰራጩ ሚዲያዎች አስታውቀዋል። የአሁኑ የለየለት የሱዳን የእርስ በእርስ ጦርነት ከመፈንዳቱ በፊት ቀደም ብለው በነበሩት ዓመታት በሱዳን ግጭቶች ውስጥ የመግባቱ የቆየ ልምድ ያላቸው ፕሬዝዳንት ኢሳያስ አሁን ሱዳንን እያጋየ ባለው ጦርነት ውስጥም ከሁለቱ ተፋላሚ ጀነራሎች መካከል ጀነራል አብዱልፈታህ አልቡርሃንን ደግፈው እየተንቀሳቀሱ ይገኛሉ። በዚህም ለአልቡርሃን ጦር ድጋፍን የሚሰጡ ሚሊሻ አይነት አደረጃጀት ያላቸውን ታጣቂዎች በዙር ኤርትራ ላይ እያሰለጠኑ ለአልቡርሃን ከስር ሲያቀርቡ የነበሩት ኢሳያስ አሁን ደግሞ አዲስ የመደበኛ ወታደር አደረጃጀት ያለውን ጦር ሲያሰለጥኑ ከቆዩ በኋላ ከሰሞኑ ወደ ሱዳን እንዲገባ ያደረጉ መሆኑን እነዚሁ መረጃዎች አመላክተዋል። የግብፅ ወዳጅ ከሆኑት ከጀነራል አብዱልፈታህ አልቡርሃን ጋር ጥብቅ ግንኙነት ያላቸው ኢሳያስ የካርቱምን በጀነራል ዳጋሎ ጦር መያዝ ተከትሎ ጀነራል አልቡርሃን ወደ ወደብ ከተማዋ ፖርት ሱዳን በሸሹበት ወቅት በዚያም በተሽከርካሪ ሄደው ጠይቀዋቸዋል። በቅርቡም ጀነራል አልቡርሃን አስመራ በመሄድ ከኢሳያስ ጋር ለሰዓታት መክረው ካርቱም የተመለሱበት ሁኔታም ታይቷል። ከእነዚህ ሁሉ ምልልሶችና ሂደቶች በኋላ ኢሳያስ ያሰለጠኑትን የአልቡርሃንን ጦር ወደ ሱዳን ያስገቡ መሆኑ ታውቋል። ጀነራል አልቡርሃን አሁን የተያዘው የፈረንጆቹ 2026 ከማለቁ በፊት በጀነራል መሐመድ ሐምዳን ዳጋሎ የሚመራውን የፈጥኖ ደራሽ ጦር ሙሉ በሙሉ በመደምሰስ መላ ሱዳንን እቆጣጠራለሁ በማለት ዝተዋል። የዳጋሎ ጦር አብዛኛውን የዳርፉርና የኮርዶፋን ግዛቶችን አስፍቶ እንደተቆጣጠረ ሲሆን አሁን እየተደረገ ያለው የውጊያ ዝግጅት ይህንኑ ታሳቢ ያደረገ ነውም እየተባለ ይገኛል። ኢሳያስ በአንድ አቅጣጫ ጦር እያሰለጠኑ ከስር ያቀርባሉ። ሳውዲ አረቢያና ኳታር ደግሞ የጦር መሳሪያ መግዣ ፈንድን እየለቀቁ ይገኛሉ። የመረጃው ምንጭ የሆነው ሱዳን ትሪቢዩን እንዳመለከተው ከሆነ በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር በኳታርና በሳውዲ አረቢያ በተፈጸመ ቀጥተኛ ክፍያ ከፓኪስታን በርካታ የጦር መሳሪያዎችን አስገብቷል።
ይኸው በመርከብ ተጭኖ በሱዳን የወደብ ከተማ ፖርት ሱዳን የደረሰው ጦር መሳሪያ በቀላል አነስተኛ ተሽከርካሪዎች ላይ የሚጠመዱ ማሽንጋኖችን ጨምሮ የተለያዩ ጦር መሳሪያዎች የተካተቱበት መሆኑን ይኸው ዘገባ አክሎ አመላክቷል። በዚህም የአልቡርሃን ጦር 100 መሰል ተሽከርካሪዎችን ጨምሮ በርካታ የጦር መሳሪያዎችን ከፓኪስታን እንዳስገባም ዘገባው አክሎ አመላክቷል። የአልቡርሃን ጦር ካርቱምንና ብሉ ናይል ግዛትን ጨምሮ በርካታ ግዛቶችን በጀነራል መሐመድ ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ጦር ያስለቀቀ ሲሆን ቀጣይ የውጊያ አቅጣጫዬ የፈጥኖ ደራሹ ጠንካራ ይዞታ ወደ ሆኑት ኮርዶፋንና ዳርፉር ነው እያለም ይገኛል። ይሄኛው እጅግ ከባድ የሚባለው ውጊያ ሲሆን አልቡርሃን ከኤርትራ በሚቀርብላቸው ጦርና በሳውዲና ኳታር ፈንድ ከፓኪስታን በገዙት ጦር መሳሪያ ጭምር ለቀጣዩ ከባድ ፍልሚያ ራሳቸውን እያዘጋጁ ይገኛሉ። ወደ ቀጣይ ርዕስ አለፍን። በኢትዮ ግብጽ ጉዳይ ለትራምፕ የቀረበው የአሜሪካ የውጭ ጉዳይ ፖሊሲ አውጪዎች ለ10 ዓመታት ለአፍሪካ ቀንድ የደህንነትና የፖለቲካ ቀውስ እይታቸውን በመካከለኛው ምስራቅ መነጽር ላይ ብቻ በማድረግ ካይሮን የስትራቴጂያቸው ማዕከል ማድረጋቸው ዋሽንግተን በቀጠናው ላይ ያላትን እውነተኛ ጥቅምና ሚዛናዊ ስትራቴጂ እያዛባው መሆኑን ሚድል ኢስት ፎረም የተባለው ታዋቂ የምርምር ተቋም ባወጣው ሰፊ የዲፕሎማሲ ትንታኔ አመልክቷል። ተቋሙ ኦገስት 6 ቀን 2026 ዓ.ም ባጋራውና በብሌን ድሪባ በተጻፈው በዚህ ጥናታዊ ዘገባ መሰረት በአሁኑ ወቅት በቀይ ባህርና በአፍሪካ ቀንድ ዙሪያ ያለው ጂኦፖለቲካዊ ሁኔታ ከፍተኛ መዋቅራዊ ለውጥ አድርጓል። ቀጠናው ከአሁን በኋላ በግብጽ ታሪካዊ አባይ ወንዝ ይዞታ ወይም በሱዌዝ ቦይ የበላይነት ብቻ የሚገለጽ ሳይሆን የኢራን ሚስጥራዊ መርከቦች፣ የቱርክ ፍላጎቶች፣ የእስራኤል ጥቅሞችና የታላላቅ አያላን ሀገራት የፖርት ውድድር የሚጋጩበት እጅግ ወሳኝ ዓለም አቀፍ የፖለቲካ መድረክ ሆኗል። ዋሽንግተን ለካይሮ የደህንነት ስጋቶች ያልተመጣጠነ ትልቅ ቦታ መስጠቷ የኢትዮጵያን ስትራቴጂካዊና ቀጠናዊ አስፈላጊነት ጥላ ስር እንዲወድቅ ማድረጉን በጥናቱ በሰፊው ተብራርቷል። ይህ የተዛባ አካሄድ በተለይ በታላቁ የኢትዮጵያ ህዳሴ ግድብ ውዝግብ ወቅት በአሜሪካ ዲፕሎማሲ ላይ በግልጽ የታየ ሲሆን የአሜሪካ መንግስት ሽምግልናውን ከግጭት ፈቺነት ይልቅ የግብፅን ታሪካዊ በላይነት ወደ ማስጠበቅ እንዲያደላ አድርጎታል። ግብጽ በአሁኑ ወቅት የባህር በር የላትም በሚል ምክንያት ኢትዮጵያ በቀይ ባህር ደህንነት ላይ ያላትን ቁልፍ ሚና ለማሳነስ የምታደርገውን ጥረት ዋሽንግተን ልትቀበለው እንደማይገባ ትንታኔው ያስገንዝቧል። የኢራን የሆርሙዝ ሸለቆን የመዝጋት ዛቻና የሁቲ ታጣቂዎች በቀይ ባህር ላይ የሚፈጽሙት ጥቃት የኢትዮጵያን ወደ ባህር መውጫ መስመሮች የማግኘት ፍላጎት ከዓለም አቀፍ ንግድና መረጋጋት ጋር በቀጥታ የተገናኘ መሆኑን ጠቅሷል። ግብጽ በመካከለኛው ምስራቅ ለአሜሪካ ወሳኝ አጋር ሆና ብትቀጥልም ስትራቴጂካዊ ቅድሚያ የሚሰጣቸው ጉዳዮች ግን በአባይ ወንዝና በመካከለኛው ምስራቅ ቀውስ ላይ ብቻ የተገደቡ መሆናቸው ተገልጿል። በአንጻሩ ኢትዮጵያ በአፍሪካ ቀንድና በቀይ ባህር የደህንነት ሁኔታዎች ውስጥ በቀጥታ የተዋሃደች በህዝብ ቁጥሯ በፖለቲካዊ ተጽዕኖዋና በድንበር ከሱዳን ከደቡብ ሱዳንና ከሶማሊያ ቀውሶች ጋር የተሳሰረች ብቸኛዋ ግዙፍ ሀገር ናት። ኢትዮጵያ የምትሸከመው የደህንነት ሸክም ሌሎች የፖለቲካ ተዋናዮች ሊሸከሙት የማይችሉት መሆኑን በጥናቱ ማጠቃለያ ላይ በጥብቅ ተመልክቷል። በመሆኑም የመካከለኛው ምስራቅና የአፍሪካ ቀንድ የደህንነት ድንበሮች ስጋት ውስጥ ባሉበት በዚህ ወቅት ዋሽንግተን የኢትዮጵያን ሚና በግብጽ መዋቅር ስር ሁለተኛ አጀንዳ አድርጋ መያዟን አቁማ አዲሱን ጂኦፖለቲካዊ ሁኔታ ያማከለ ገለልተኛና ተግባራዊ ስትራቴጂ በአስቸኳይ መቅረጽ እንዳለባት ተመራማሪዋ መክረዋል። ወደ ቀጣይ ርዕስ አለፍን። ኤርትራ ለቀጥተኛ ወታደራዊ ጥቃት ኢላማ ሆናለች። አምባሳደሩ በሶማሊያ ኢትዮጵያ ባለሙሉ ስልጣን አምባሳደር ሱሌማን ደደፈው በይፋዊ ኤክስ ወይም ትዊተር ገጻቸው ባስተላለፉት መልእክት የኤርትራ የጦር ልዑክ ወደ ትግራይ መግባት በኢትዮጵያ ሉዓላዊነት ላይ የተፈጸመ ከባድ ጥሰት ነው ሲሉ ኮንነዋል። አምባሳደር ሱሌማን ደደፈው አንድ የታጠቀ ወታደራዊ ልዑክ የአንድን ሉዓላዊ ሀገር ይፋዊ ፍቃድ ሳይጠይቅ ዓለም አቀፍ ድንበር ጥሶ መግባት ከዓለም አቀፍ ሕግ መሠረታዊ መርሆች ውጭ መሆኑን ገልጸዋል። አምባሳደሩ ኤርትራ የታጠቀ የጦር ልዑኳን ወደ ኢትዮጵያ ትግራይ ክልል በመላክ ይህንን ሕገወጥ ድርጊት መፈጸሟን የገለጹ ሲሆን ልዑኩ በስፍራው ከኢትዮጵያ ፌዴራል መንግስት ጋር ቀጥተኛ ወታደራዊ ፍልሚያ ውስጥ በሚገኘው የህዝባዊ ወያነ ሓርነት ትግራይ ህወሓት የጦር አመራር አቀባበል ተደርጎለታል ብለዋል። ይህ የኤርትራ እርምጃ በኢትዮጵያ ሉዓላዊነት ላይ የተፈጸመ ከባድ ጥሰት ከመሆኑም በላይ በቀጠናው ላይ ከፍተኛ የህግ የፖለቲካና የደህንነት መናወጥ ሊያስከትል የሚችል አደገኛ ወታደራዊ መባባስ መሆኑን አምባሳደሩ አስረድተዋል። ይህ በእንዲህ እንዳለ የህወሓት ጀነራሎች ጓዛቸውን ሸክፈው ወደ ኤርትራ የጦር ጽህፈት ቤታቸውን ደግሞ ወደ አክሱም ከተማ በመጫን ላይ ይገኛሉ ሲሉ አምባሳደሩ አመልክተዋል። ጀነራሎቹ ተስፋ ቆርጠው ለመሸሽ እየተዘጋጁ ያሉት በግዳጅ ከየቤቱ የተሰበሰበው አዲስ ታጣቂ ኃይል ምንም አይነት የውጊያ ፍላጎትና የሞራል ዝግጁነት እንደሌለው በተደጋጋሚ ገምግመው ካረጋገጡ በኋላ መሆኑን ሱሌማን ገልጸዋል። በትግራይ ህዝብ ስም ሀገሪቱን ለብተና ሲያዘጋጁ የቆዩት እነዚህ ኃይሎች ከአካባቢው ከመጥፋታቸው በፊት የትዕምት ንብረት የነበሩ ግዙፍ ኢንዱስትሪዎችን፣ በጣም አስፈላጊ የሆኑ መሰረተ ልማቶችንና የአገልግሎት መስጫ ተቋማትን በረቀቀ ዘዴ በማውደም ቀደም ሲል በሐውዜን እንደተለመደው ጥፋቱን በመንግስት ኃይሎች ላይ ለማላከክ በከፍተኛ ሁኔታ እየሰሩ ይገኛሉ ሲሉ አምባሳደሩ ጠቁመዋል። የትግራይ ህዝብ የራሱን የህዝብ ሀብትና ንብረት ከጥፋት ነቅቶ መጠበቅ እንዳለበትም አምባሳደሩ አሳስበዋል።
በአምባሳደር ሱሌማን ደደፎ እንደተመለከተው የኤርትራ ወታደራዊ ስምሪት ህወሓት በኢትዮጵያ ላይ በከፈተው ጦርነት ውስጥ በቀጥታ እንደመሳተፍ የሚቆጠር ታሪካዊ ስህተት ነው። ኤርትራ ራሷን ለኢትዮጵያ ህጋዊ ተመጣጣኝ አጸፋ እርምጃ ጥቃት የተጋለጠች ግልጽ ኢላማ ማድረጓን የጠቀሰው ይኸው መልእክት አገሪቱ በተባበሩት መንግስታት ድርጅት ቻርተር መሰረት ኢትዮጵያ ራሷን ለመከላከል የምትወስደውን ማናቸውንም ወታደራዊ እርምጃ በጸጋ ለመቀበል እንደምትገደድ አስገንዝቧል። ከአማጺ ቡድኖች ጋር የተፈጠረው ይህ አይነቱ ግብዝነት የጎደለው የጥፋት ጥምረት የኤርትራን የራሷን ሉዓላዊነትና ቀጠና አመኔታ አደጋ ላይ የሚጥል መሆኑን አምባሳደሩ በመልእክታቸው ማጠቃለያ ላይ አጽንኦት ሰጥተዋል። ወደ ቀጣይ መረጃ ስናልፍ ትራምፕ የአሜሪካ ዜግነት የሚያሰጥ ሌላኛውን መብት አገዱ። ፕሬዚዳንት ዶናልድ ትራምፕ በአሜሪካ የስደተኞች ፖሊሲ ላይ ጠበቅ ያለ አቋም ይዘው ወደ ሁለተኛው የስልጣን ዘመናቸው መምጣታቸው ይታወቃል። ምንም እንኳን እገዳው ሕገ መንግስቱን ይጻረራል በሚል በከፍተኛ ችሎት ውሳኔያቸው ቢታገድም ትራምፕ ከወራት በፊት በአሜሪካ ግዛት ውስጥ በመወለድ የሚገኝን ዜግነት አግደው እንደነበር ይታወሳል። ትራምፕ አሁን ላይ ውሳኔውን ዞር አድርገው ይዘውት ተመልሰዋል። በአሜሪካ ሕግ በርዝ ቱሪዝም ወይም በልደት ቱሪዝም የሚገኝ ዜግነትን የሚያግድ ፕሬዝዳንታዊ ውሳኔ በሳምንቱ አሳልፈዋል። የዜግነት ጉዳይ በሪፐብሊካኖች የስደተኞች ፖሊሲ ቀዳሚው አጀንዳ ሲሆን አሁን ላይ አንዲት አሜሪካ ያልሆነች ነፍሰ ጡር ሴት ወደ አሜሪካ ተጉዛ በአሜሪካ እያለች ልጇን ብትገላገል በሕጉ መሰረት ልጁ የሚያገኘው ዜግነት በፕሬዝዳንታዊ ትዕዛዝ የሚታገድ ይሆናል። በአሜሪካ ድንበር ውስጥ መወለድ ዜግነት እንዳያሰጥ የሚከለክለው የትራምፕ የቀድሞ እገዳ ጁን 30 ላይ በችሎት ውድቅ የተደረገ ሲሆን ትራምፕ ኮንግረስ ጉዳዩን እንዲያጸድቅ ጥሪ አቅርበው ነበር። ኮንግረሱ አልሰማ ያላቸው ትራምፕ ተቀራራቢ በሆነ ሕግ ላይ በሳምንቱ ሐሙስ ዕለት እገዳ ጥለዋል። በትራምፕ አስተዳደር በኩል አዲሱ ክልከላ ከቀድሞ ጋር የሚያገናኘው ነገር የለም ሲል ገልጿል። የትራምፕ አማካሪ ስቲቭ ሚለር ትላንት በኦቫል ኦፊስ የፊርማ ስነ ስርዓት ላይ ከዚህ ቀን ጀምሮ በአሜሪካ በቱሪዝም ውልደት የሚገኝ ዜግነት የለም ሲሉ ተናግረዋል። በአሜሪካ የስደተኞች ጥናት ማዕከል መረጃ እንደሚያመለክተው በ2020 ከ20 እስከ 5000 ህጻናት በዚህ የቱሪዝም ውልደት የዜግነት መብት ተጠቃሚ ሆነዋል። ከዓለም ዙሪያ ነፍሰ ጡር እናቶች በመውለጃቸው ጊዜ ወደ አሜሪካ በማቅናትና አሜሪካ ውስጥ በመውለድ ለልጆቻቸው የአሜሪካ ዜግነት ማሰጠት የተለመደ ተግባር ሲሆን ትራምፕ አሁን ላይ ያገዱት ይህንኑ ነው። በአሜሪካ በ2025 የተመዘገበው ዓመታዊ የውልደት መጠን 3.6 ሚሊዮን ሲሆን በቱሪዝም ውልደት ዜግነት ያገኙት ከዚህ አጠቃላይ ቁጥር ከ0.7 በመቶ ያነሰ ነው። በትራምፕ አስተዳደር በቀድሞ ውሳኔው በውልደት የሚገኝ ዜግነትን ለማስቆም ያደረገው ጥረት በችሎት ቢታገድበትም በቱሪዝም ውልደት የሚሰጠውን በማገድ በውጭ ሀገራት ዜጎች አሜሪካ ውስጥ በመወለድ የሚገኘውን ዜግነት ለማጥበብ ማለሙን ሮይተርስ ዘግቧል። ይህ አዲስ እገዳ ከህገ ወጥ ስደተኞች ይልቅ በህጋዊ መንገድ ወደ አሜሪካ የገቡትን የሚፈትን ይሆናል። በተለይም የዲፕሎማቲክ ማህበረሰብ አባላት፣ የውጭ መንግስታት ሰራተኞችና የዓለም አቀፍ ድርጅቶች ሰራተኞች እንዲሁም ሌሎች የዚህ ህግ ተጽዕኖ የሚያድርባቸው ይሆናል። ይህ እገዳ በቢ1 ቢ2 የቱሪስት ቪዛ አማካይነት ወደ አሜሪካ ገብተው የሚወልዱ ሰዎችን ይመለከታል። አሁን በዓለም አቀፍ ደረጃ ነፍሰ ጡሮች በቱሪዝም ቪዛ ወደ አሜሪካ ለመግባት የሚያደርጉት ጥረት የሚገደብ ወይም ጥብቅ ቁጥጥር የሚደረግበት ይሆናል። አንዲት ነፍሰ ጡር ወደ አሜሪካ የምትሄደው ለመውለድ ዓላማ ስለመሆኑ በጥብቅ የሚፈተሽ ይሆናል። ነፍሰ ጡር ሆነው በጤናና በሕክምና ጉዳይ ወደ አሜሪካ ለመግባት የሚያመለክቱትም የሚፈልጉት ሕክምና በሀገር ውስጥ ወይም በሌላ ሀገር አለመኖሩን ማስረጃ ማቅረብ ይጠበቅባቸዋል። የእገዳ ውሳኔው በቀጥታ የውጭ ሀገራት ዲፕሎማቶችን፣ ቋሚ ያልሆኑ የመንግስት ወይም የኤጀንሲ ሰራተኞችን እንዲሁም በቱሪዝም ውልደት የሚሳተፉ አካላትን በቀጥታ የሚነካ ሲሆን ኮንግረሱ የፕሬዝዳንቱን ትዕዛዝ ህግ አድርጎ የሚያጸድቀው ከሆነ በአሜሪካ አንዳንድ ግዛቶች ለምሳሌ እንደ አሜሪካን ሳሞአ ባሉ ዜግነት የሚከለክል ይሆናል። በዚህ ውሳኔ ነፍሰ ጡር ሆነው ወደ አሜሪካ ለመሄድ ለቱሪዝም ቢ1 ቢ2 የሚያመለክቱ ኢትዮጵያውያን አዲስ አበባ በሚገኘው ኤምባሲ ጥብቅ የምርመራ ሂደት ይጠብቃቸዋል። ወደ ቀጣይ ርዕሳችን አለፍን። ኢሳያስ ላይ በረታው ተቃውሞ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ኤርትራን የ2026 የማህበራዊ ፎረም ሰብሳቢ አድርጎ መሾሙን ተከትሎ በዓለም አቀፍ ደረጃ የተጀመረው የተቃውሞና የቁጣ ማዕበል ይበልጥ እየተባባሰ መጥቷል። መቀመጫውን በጄኔቫ ያደረገውና የተባበሩት መንግስታት ድርጅትን አሰራርና ውሳኔዎች በቅርበት የሚከታተለው ዩኤን ዎች የተባለው ተቋም አዲስ ባወጣው አስቸኳይ መግለጫ የኤርትራን መመረጥ ፍጹም አሳፋሪና አሳዛኝ ቀልድ ሲል አጥብቆ አውግዟል። ውሳኔው በዓለም ላይ ካሉ እጅግ ጨቋኝ መንግስታት መካከል አንዱ ለሆነው የአስመራው አስተዳደር ሰብአዊ መብትን ለማሳደግ በሚጥር ትልቅ ዓለም አቀፍ አካል ውስጥ እንዲህ አይነቱን ታላቅ ኃላፊነት መስጠት የተባበሩት መንግስታትን ድርጅት መርሆች ሙሉ በሙሉ የሚጻረር መሆኑን ድርጅቱ ገልጿል። የተቋሙ ዋና ዳይሬክተር ሂሌል ኒዌር የኤርትራን የሰብአዊ መብት አያያዝ አስመልክተው በሰጡት መግለጫ ሀገሪቱ በወታደራዊ ኃይል የምትተዳደር የአንድ ፓርቲ አምባገነን ስርዓት የሰፈነበት መሆኗን ገልጸው በፍሪደም ሃውስ ዓለም አቀፍ መለኪያም ከ100 ነጥብ ውስጥ 3 ነጥብ ብቻ ያገኘች እጅግ የከፋ የሰብአዊ መብት ሪከርድ ያላት ሀገር መሆኗን ጠቅሰዋል።
ዩኤን ዋች ባወጣው መግለጫ መሰረት የፕሬዝዳንት ኢሳያስ አፈወርቂ መንግስት እንደ አውሮፓውያን አቆጣጠር ከ1993 ሀገሪቱ ነፃነቷን ካገኘችበት ጊዜ ጀምሮ ምንም አይነት ብሔራዊ ምርጫ አካሂዶ አያውቅም። ከዚህም በተጨማሪ እንደ ባርነት የሚቆጠር የግዳጅ ወታደራዊ አገልግሎትን የሚያስፈጽም፣ የሚተቹትን ዜጎችና ጋዜጠኞችን ለ10 ዓመታት ያለምንም ክስና ፍርድ ቤት የሚያስር እንዲሁም የፖለቲካ እስረኞችንና የሃይማኖት አባቶችን በሰፊ የሚያሰቃይ በመሆኑ የአፍሪካ ሰሜን ኮሪያ እየተባለ የሚጠራውን ይህንን መንግስት የሰብአዊ መብት ምክር ቤት ወንበር ላይ ማስቀመጥ እጅግ አሳዛኝ መሆኑን ዳይሬክተሩ አስረድተዋል። የሰብአዊ መብቶች ምክር ቤት የራሱን መመሪያዎችና ደንቦች ማክበር እያቃተው ለመሆኑ ይህ ትልቅ ማሳያ መሆኑን የጠቀሰው ተቋሙ በምክር ቤት ውስጥ የተወከሉና ሰብአዊ መብቶችን እናስከብራለን የሚሉ እንደ ፈረንሳይ፣ እንግሊዝ፣ ኔዘርላንድ፣ ጣሊያን፣ ስፔን፣ ብራዚል እና ስዊዘርላንድ የመሳሰሉ ሀገራት ይህንን የኤርትራን ሹመት በይፋ አውግዘው መግለጫ እንዲያወጡና ሹመቱ በአስቸኳይ እንዲቀለበስ ግፊት እንዲያደርጉ ጥሪ አቅርቧል። ይህ ውሳኔ አምባገነንነትን የሚሸልም በመሆኑ ዓለም ይህንን የታሪክ ስህተት በንቃት እየተመለከተ ነው ያለው ድርጅቱ ለዚህ አሳፋሪ ውሳኔ ዝምታን የሚመርጡ ዴሞክራሲያዊ መንግስታት በሙሉ የታሪኩን ኃላፊነትና ተጠያቂነት በጋራ እንደሚወስዱ በጥብቅ አስገንዝበዋል። በቀጣይ ርዕስ ጦርነት እንዲቆም ጸልዩ፣ የፓትርያርኩ ጥሪ። በኢትዮጵያም ሆነ በዓለም ዙሪያ ከባድ ስጋት የሆነው የፍጥረት አውዳሚ ጦርነት በመለኮታዊ ጥበቡና ስልጣኑ እንዲቆም ሁሉም እግዚአብሔርን በቅን ልቦናና በትሑት ስብዕና እንዲጠይቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ጥሪ ያቀረቡ። ፓትርያርኩ ይህንን ጥሪ ያቀረቡት በሰሜን ኢትዮጵያ ጦርነቱ ከቆመ ከ3 ዓመት በኋላ በመጠኑ ትልቅ የተባለው ግጭት ባሳለፍነው ቅዳሜ መፈጠሩን ተከትሎ ነው። አሁን ላይ በህወሓትና በመንግስት በኩል ለሌላ ዙር ፍልሚያ ዝግጅት እንዳለ የተለያዩ አካላት እየገለጹ ባሉበት በዚህ ጊዜ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ጦርነት እንዲቆም ጸልዩ ሲሉ ጥሪ አድርገዋል። ቅዱስ ፓትርያርኩ አባታዊ ጥሪያቸውን ያቀረቡት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ዛሬ የተጀመረውን የፍልሰታ ለማርያም ጾምን አስመልክተው በትላንትናው ዕለት ለመላው እምነቱ ተከታዮች ባስተላለፉት መልእክት ነው። የፍጥረት አውዳሚ ጦርነት እንዲቆም ምዕመኑ ፈጣሪን እንዲጠይቅ ያሳሰቡት ቅዱስ ፓትርያርኩ በመልእክታቸው ባልንጀራ ማለት የተወሰነ የማህበረሰብ ወገን ሳይሆን መላውን የሰው ወገን እንደሚያካትት ገልጸው ፍቅርና መከባበር በሕይወተ ሥጋ ሳሉ ብቻ ሳይሆን ሁልጊዜም ሊኖር እንደሚገባ በንግግራቸው አጽንኦት ሰጥተውበታል። ምዕመናን በ15ቱ ቀን የሱባኤ ጊዜ መንፈሳዊና ማህበራዊ ተግባራት በማከናወን የታመሙትንና የታሰሩትን በመጠየቅ የተራቡትን በመመገብና የታረዙትን በማልበስ እና የተጣሉትን በማስታረቅ እንዲያሳልፉ አባታዊ መመሪያ ሰጥተዋል። ወደ ቀጣይ መረጃ አለፍን። ሁቲ ሳውዲ አረቢያን አጠቃ። በትላንትናው ዕለት የየመኑ ሁቲ በሳውዲ አረቢያ ላይ ቀጥተኛ ጥቃት ፈጽሟል። የንጉሳዊ ስርዓቱ መከላከያ ባወጣው መግለጫ በሁቲ ቡድን ጥቃት 11 ሲቪሎች መገደላቸውን ገልጿል። ሳውዲ መሪ የሆነው የ14 ሀገራት ጥምረት ቃል አቀባይ ሜጀር ጀነራል ቱልኪ አልማሊኪ በዛሬው ዕለት በሰጡት መግለጫ በሳውዲ ደቡባዊ ናጅራን ግዛት ውስጥ በሁቲ ጥቃት 7 የሳውዲ ዜጎች፣ 1 የመናዊ፣ 2 ግብፃውያን እንዲሁም 1 ፓኪስታናዊ በጥቃቱ መጎዳታቸውን አሳውቀዋል። በጥቃቱ ከተጎዱት መካከል የ4 ዓመት ሕፃን እንደሚገኝበት ቃል አቀባዩ ገልጸዋል። ጀነራሉ በኢራን ይደገፋል ያሉት ቡድን በሲቪሎች መኖሪያ ላይ ዓለም አቀፍ ሕግን የጣሰ ጥቃት ፈጽሟል ብለዋል። ሁቲ በሳውዲ መግለጫና በጥቃቱ ጉዳይ ላይ እስካሁን ያለው ነገር የለም። 5 ወራትን የዘለቀው የኢራን ጦርነት የሳውዲን የደህንነት ስሌት ያወሳሰበው ሲሆን ከሆርሙዝ መረበሽ ባሻገር አሁን ላይ የሳውዲን የቀይ ባህር ነዳጅ መስመር አደጋ ውስጥ ጥሎታል። ሳውዲ የሁቲን እንቅስቃሴ ለመግታት ባለፈው ሳምንት ከ14 ሀገራት በላይ የተውጣጣ ጥምረትና ኃይል መመስረቷ ይታወቃል። የአሜሪካና የሳውዲ ጥምረት በኢራን የሚደገፉ ኃይሎችን በኢራቅ መደብደብ የሚታወቅ ሲሆን ሳውዲ አሁን በሁቲ ላይ ማንኛውንም ወታደራዊ እርምጃ ለመውሰድ በዝግጅት ላይ ትገኛለች። ሁቲ በትላንትናው ዕለት በሳውዲ ላይ ከሰነዘረው ጥቃት በተጨማሪ 30 የየመን መንግስት ወታደሮችን መግደሉ ተገልጿል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።